ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ ማክሰኞ በወጡ መረጃዎች ዳግም ተገናኝተናል። እናንተም ለአብሮታችሁ ምላሽ አዲስ ዩቲዩብ ገጽ ሰብስክራይብ አድርጉ። ለሚለቃቸው መረጃዎች ላይክ፣ ሼር በማድረግ አብሮታችሁን አሳዩን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። የቤኔፊካው አሰልጣኝ ጆዜ ሞሪኖ የቼልሲን ተጫዋች ፔድሮ ኔቶን በሱ ቦታ ካሉት የዓለም ምርጥ ተጫዋች አንዱ አድርገው አወድሰውታል። የሞሪኖ ቡድን ዛሬ ምሽት በአውሮፓ ቻምፒየንስ ሊግ ቼልሲ ሊገጥም ነው። ሁለቱም ክለቦች የመጀመሪያ ነጥባቸውን ለማግኘት ይፈልጋሉ። ፖርቹጋል ኢንተርናሽናል ኔቶ ሞሪኖ በፖርቹጋል እግር ኳስ ውስጥ አብዮተኛ ሲሉ አወድሰውታል። እናም በቤኔፊካ ቢያሰለጥኑት እንደሚደሰቱም ገልጿል። የቀድሞ ሪያል ማድሪድ ታክቲከኛ ለ25 ዓመት ተጫዋች ትልቅ ክብር እንዳላቸው በሰኞ ዕለት በጋዜጣዊ መግለጫው ላይ የተናገሩ ሲሆን ነገር ግን ቡድናቸው የኔቶ አይነት ተጫዋች መግዛት እንደማይችል አምነዋል። ጆሴ ሲናገሩ እንዲህ ይላሉ። ኔቶ በዓለም ላይ ካሉ ምርጥ የክንፍ ተጫዋች አንዱ ነው። ኤንዞ ማሬስካ በቼልሲ ልዩ መብት አለው፣ ምክንያቱም 3-4 ተመሳሳይ መገለጫ ያላቸው ተጫዋቾች አሉት። በእርግጥ ፔድሮ ኔቶን በቤኔፊካ ባገኘው ደስ ይለኛል፣ ነገር ግን በተለየ ፋይናንሽያን በተለየ እውነታ ወደኛ መምጣት አይችልም ብለዋል። ሪዮ ፈርዲናንድ ማንቸስተር ዩናይትድ በ4-2-3-1 ፎርሜሽን በመጠቀም የተሻለ አፈጻጸምና ውጤት እንዲያመጣ አሳስቧል። አሁን ያሉ ተጫዋች ለዚህ ፎርሜሽን የበለጠ እንደሚስማሙና ምቾት እንደሚሰማቸው ይሆናል። በጥቅምት 2004 ሩበን አሞሪም ዋና አሰልጣኝ ሆነው ከተሾመ በኋላ ዩናይትዶች በሶስት ተከላካይ እየተጫወቱ ነው። አንዳንድ ጊዜ በሜዳው ላይ ወደ 3-4-3 ወይም ወደ 3-4-2-1 አጫወቱ ሊቀይር ይችላል። አሁን ይሁን እንጂ ተከታታይ ውጤት ባለማግኘታቸው እስካሁን አልተሳካም። የማንቸስተር ዩናይትድ የቀድሞ ተጫዋች ሪዮ ፈርዲናንድ ቡድኑ ፎርሜሽኑ መቀየር እንዳለበት ያምናል። በዩቲዩብ ቻናሉ ላይ ሲናገር ፈርዲናንድ እንዲህ ይላል። 4-2-3-1 ከተጫወቱ ሁሉም ተጫዋች በጣም ምቹ በሆነ ቦታ ላይ ይጫወታሉ። ከሶስቱ ካዜሜሮ፣ ጋርቴና ኮቢ ማይኖ ውስጥ ሁለት የመሀል አማካዮች ሆነው መጫወት ይችላሉ። ከእነሱ በፊት ከዚያም በፊት አማድ፣ በቤሞ፣ ኩንሃ፣ ሜሰን ማውንት፣ ብሩኖ በዛ መስመር ላይ መጫወት ይችላሉ። ይህን አሰላፍ መሞከር የግድ ነው። አሁን ያሉ ተጫዋች ለአሞሪም ፍልስፍና ብዙ የሚመቹ አይደሉም። ስለሆነም የግድ አጫወቱ መቀየር አለበት። አሞሪም የተወሰነ ጊዜ አሰላለፉን ቀይረው ቢሞክራቸው የተሻለ ነገር መመልከት ይቻላል ብሏል። ማንቸስተር ዩናይትድ በዘንድሮው ዘመን ካደረጋቸው 6 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለ 2ቱን ብቻ ነው። የቀድሞ ማንቸስተር ዩናይትድ ተጫዋች ዋይን ሩኒ ፍሎሪያን ዊርትዝ በሊቨርፑል መገኘቱ የጨዋታ ስርዓቱን የሚጎዳ መሆኑ ተናግሯል። የቀድሞ ፕሪሚየር ሊግ አጥቂ በፊት መስመር ያሉ አዳዲስ ተጫዋቾች ጀርመናዊን ከእንግሊዝ ኑሮ ጋር ለመላመድ አስቸጋሪ አድርገውበታል ሲል ተናግሯል። የቀድሞ የእንግሊዝ ኮከብ ሲናገር እንዲህ ይላል። ለእሱ ከባድ ውሳኔ ይመስላል፣ እኔን የሚክል አይመስለኝም። ሊቨርፑል በተለምዶ ትላልቅ ፊርማዎችን አያደርጉም ነበር። የዊርትዝ የተለየ ነው። በክረምቱ ትላልቅ አዲስ የፊት መስመር ተጫዋቾችን አስፈርሟል። ሁሉም ጥሩ መስራት ይፈልጋሉ። ሁሉም ተጫዋች ወደ ቋሚ አሰልፍ ለመግባት እርስ በርሳቸው የተፋለሙ ነው። እኔ እንደማስበው ዊርትዝ ምናልባት ጥሩ እየሰራ አይደለም፣ ነገር ግን በጣም ብዙ ችሎታ አለው። ኤኬቲኬ እና ኢሳክ ሊኔ ጥሩ ፊርማዎች ናቸው። ዊርትዝ በእውነቱ የሊቨርፑልን ሚዛን ይጎዳል ብዬ አስባለሁ። እሱ ምርጥ ተጫዋች ነው፣ የተሻለ እንደሚሆን እርግጠኛ ነኝ፣ ነገር ግን አዝጋሚ አጀማመር ነበረው። በዚህም ምክንያት ፊርማው ጥሩ አይደለም ብሏል። ዳርዊን ኑኔዝና ሉዊስ ዲያዝን ያጡ የፊት መስመሩን ለማደስ ሊቨርፑል ከ300 ሚሊዮን ፓውንድ በላይ ወጪ አውጥቷል። ሁጎ ኤኪቲኬ ለቀያዮች 5 ግቦችን ማስቆጠር ችሏል። አሌክሳንደር ኢሳክ የመጀመሪያውን ጎል በካራባው ካፕ ሳውዛምፕተን ላይ ያስቆጥሯል። ሆኖም ዊርትዝ በሊቨርፑል የመጀመሪያ የጎል አስተዋጽኦ ገና አላስመዘገበም። የአርሰናሉ ለግብ ተከላካይ ጁሪየን ቲምበር ስለ ዋንጫ ማሸነፍ ተናግሯል። አርሰናል ኒውካስትልን ካሸነፈ በኋላ በሊግ 2ኛ ደረጃ ላይ ተቀምጦ ከመሪው ሊቨርፑል ነጥብ ዝቅ ብሎ ይገኛል። ሆላንድ ተከላካይ ጁሪየን ቲምበር ቡድኑ ሻምፒዮን የመሆን ባህሪና አመለካከት እንዳለው ያስባል። ጁሪየን ቲምበር ሲናገር እንዲህ ይላል። እምነቱና አቅሙ አለ። ይህም የአሸናፊነት ባህሪያትን ያሳየናል ብዬ አስባለሁ። የዚህ ቡድን ባህሪ በጣም አስደናቂ ነው። ወደኋላ እንመለሳለን ብዬ መቼም አልጠራጠርም። እናም በዚህ መንገድ መቀጠል እንደምንችል ተስፋ አድርጋል። የውድድር ዘመኑ በጣም ረጅም ነው። መርሃ ግብሩን ስንመለከተው ለእኛ ከባድ ጅምር ይመስለው ከባድ ጅምርም ነበር። ከዚህ በኋላ ቀላል የሚሆን አይመስልም። ሁሉም ጨዋታዎች ከባድ ይሆናሉ። ባለፈው ዓመት በዌስትሃም በሜዳችን ተሸነፈናል። ስለዚህ የሚቀጥለው ሳምንት ጨዋታ ቀላል አይሆንም። ፕሪሚየር ሊግን ማሸነፍ ከፈለግን አሁንም መሻሻል አለብን። ረጅም የውድድር ዘመን እንደሚጠብቀን እናውቃለን። በከፍተኛ ደረጃ ላይ መቀመጥ አለብን። በሚቀጥለው ሳምንት ተመሳሳይ ነገር ማሳየት እና በአሸናፊነት መቀጠል አለብን ብለዋል። ጁሊያን አልቫሬዝ ሲናገር እንዲህ ይላል። ከዚህ ክለብ ጋር ዋንጫ ማንሳት እፈልጋለሁ። በግሌ በአትሌቲኮ ማድሪድ ማደግ እፈልጋለሁ። ራሴን ለማዳበርና የኔን ምርጥ አቅም ለማግኘት ለመሞከር ተጨማሪ ቦታ እንዲሰጠኝ ፈልጌ ነበር ወደዚህ ለመምጣት የወሰንኩት። አሁን በአትሌቲኮ መቀጠልና እዚህ ዋንጫዎችን ማሸነፍ አለብኝ። አሁንም ብዙ ዓመታት አሉኝ እና ምንም ማሳካት እፈልጋለሁ ብሏል። ፔድሪ ስለ ባላንዶር ደረጃ ጠይቆ እንዲህ ሲል መልሳል። የባላንዶር ደረጃ አያሳስበኝም። በክለቤና በብሔራዊ ቡድን ውስጥም ክብር እንዳለኝ ይሰማኝ። ይህ በጣም አስፈላጊው ነገር ነው ብዬ አስባለሁ ብሏል። ትሬንት አሌክሳንደር አርኖልድ ከኢንተርናሽናል ብሬክ በኋላ ወደ ልምድ እንደሚመለስ ማርካ አስነብበዋል። ኤንዞ ማሬስካ ስለ ወደፊቱ ጊዜ ሲጠይቅ እንዲህ ሲል መልሷል። እውነት ለመናገር ምንም አይነት ጫና የለብኝም። በቼልሲ ነገሮች እኔ ላይ ያሉታዊ ለመሆን ምንም ምክንያት የለም ብለዋል። ፔፕ ጋርዲዮላ በአማካይ ጉዳት ዜና እንዳለ ቢሰማም ዛሬ ከሰዓት ሮድሪና ራያን ቼርኪ ወደ ልምድ እንደተመለሱ አረጋግጠዋል። እንዲሁም በቅዳሜ ጨዋታ ያልነበረው አማድ ዲያሎ ለቀጣዩ ቅዳሜ ጨዋታ ዝግጁ እንደሆነ ተረጋግጧል።
ማንቸስተር ዩናይትድ የባርሴሎና መሀል ክፍል ተጫዋች ፍሬንኪ ዲዮንግን በድጋሚ እንደሚለቁ ተዘግቧል። ዩናይትዶች በዚህ ክረምት ብራያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሴስኮን በማስፈረም ፊት መስመራቸውን ማጠናከር ይችል ሲሆን አሁን የማንቸስተር ዩናይትድ ትኩረት ወደ መሀል ሜዳ ሊቀየር የሚችል ይመስላል። ዲዮንግን በእርግጠኝነት እንደ ካዜሜሮና ማኑኤል ኡጋርቴ ባሉ ተጫዋቾች ላይ ማሻሻያ ተደርጎ ይታያል። በቢቢሲ ስፖርት ላይ የተዘገበው የኔዘርላንድ ኢንተርናሽናል ቴን ሃግ በኃላፊነት በነበረበት ወቅት ከታላላቅ ኢላማዎች አንዱ ነበር። እናም ሩበን አሞሪም አሁን የዲዮንግን ፊርማ ይፈልግ ይመስላል። እንደ ቀድሞ ዩናይትድ ስካውት ሚክ ብራውን መረጃ ከሆነ ዲዮንግ በቀጣይ ወራት ከባርሴሎና ጋር አዲስ ውል ለመፈራረም ካልተስማማ ዩናይትዶች ሊያስፈርሙት ይፈልጋሉ። ሚክ ብራውን ሲናገር እንዲህ ይላል። ማንቸስተር ዩናይትድ ዲዮንግን ለማስፈረም እየሞከረ ነው። አያክስ በነበረበት ጊዜ እሱን ተመልክተውት ነበር፣ ነገር ግን ወደ ባርሴሎና መሄድን መረጠ። ከዚያን ጊዜ ጀምሮ ከባርሴሎና ሊያስፈርሙት ሞክሮ ነበር፣ ነገር ግን ስምምነት ላይ መድረስ አልቻሉም። እሱ በጣም ጥሩ ተጫዋች ነው። ያንን በድጋሚ ከኒውካስትል ጋር ሲጫወት አይተናል። ስለዚህ ማንቸስተር ዩናይትድ እንደገና እሱ መመልከቱ ያስደንቅም። በአሁን ጊዜ ያላገኙትን ነበር በዲዮንግ ላይ እንደሚያገኙ ይሰማቸዋል። አሞሪም አዲስ አማካኝ ነው የፈለጉ፣ ሁሉም ሰው ያውቃል። ስምምነቱን ለመጨረስ ሁሉም ነገር ባርሴሎና የሚመረኮዝ ነው። ዲዮንግ ከባርሴሎና ለመልቀቅ የሚፈልግ ከሆነ አማራጮቹን ይመለከታል። ማንቸስተር ዩናይትድም ከእነሱ መካከል ይሆናሉ ተብለዋል። ወደ ቤተሰቦች ለዛሬ የነበረን ቆይታ በዚያ በቃ። መልካም ምሽት።